እንደ ኢትዮጵያ ክፍፍል ባለበት ሀገር በምርጫ ከ80 እስከ 90 በመቶ ድምጽ ማግኘት በምርጫው ፍትሃዊነት ላይ የሚያሳድረው ምክንያት የሆኑ ጥርጣሬዎች አሉ። እናም ከዚህ አንፃር እርሶ ይህ ምርጫ ፍትሃዊ ነበር ብለው ያስባሉ? In a country that's as divided as Ethiopia, there will logically be doubts as to the fairness of that very election. So can you say now that this election has been fair? ይህ ለጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የቀረበ ጥያቄ ነው። አቶ ጌታቸው በዚሁ የሰሞኑ የኢትዮጵያ ሀገር አቀፍ ምርጫ ጉዳይ ያሉት ነገር አለ። ለጌታም ጌታ አለው፣ ለአለቃም አለቃ አለው የሚያሰኝ ክስተት ተፈጥሯል። ማንንም አልሰማም ያሉት ጠቅላይ ሚኒስትር በአንድ ቀጭን የስልክ ትዕዛዝ ወሳኝ ስምምነት እንዲፈረም አድርገዋል። በርካቶቹን ያስገረመና ለካም ለጌታም ጌታ አለ የሚባለው እውነት ነው ብለው አባባሉን እንዲቀበሉም አድርጓቸዋል። አስገራሚ ክስተት ነው። ሰፋ አድርገን ሁለቱን ወሳኝ መረጃዎች እናደርሳለን። አብራችሁኑ ነው። የኢትዮጵያ ምርጫ ተጠናቋል። ውጤቱ በብሔራዊ ምርጫ ቦርዱ በተቀመጠ የጊዜ ሰሌዳ መሰረት በቀናት ጊዜ ውስጥ ይፋ ይሆናል። ጊዜያዊ ውጤት ከዚያም አጠቃላይ ውጤት በሚል በቅደም ተከተል ይፋ የሚደረግ ይሆናል። ገዢው ፓርቲ ብልጽግና የዚህ ምርጫ ውጤት አሸናፊ የመሆኑ ጉዳይ ብዙም ጥርጣሬ ውስጥ የሚገባ አለመሆኑ በብዙ አቅጣጫ እየተነገረም ይገኛል። የበርካታ ዓለም አቀፍ ሚዲያዎች የትንታኔዎች አዝማሚያ የሚያሳየውም ይህንኑ ነው። ለገዢው ብልጽግና ፓርቲ አሸናፊ ሆኖ የመውጣት ሁኔታ እየተጠቀሱ ያሉ የተለያዩ ምክንያቶች አሉ። ከራሱ መንግስታዊ ስልጣኑን ከያዘው ገዢው ፓርቲ እንዲሁም ከተቃዋሚዎች አንጻር እየታዩ ትንታኔ ሲሰጥባቸው የሚታዩ ናቸው። ለተቃዋሚዎች በቂ የሆነ የተመቻቸ የምርጫ መደላድል አለመኖር ወይም lack of conducive political landscape የሚለው ጉዳይ አንዱ ነው። በሌላ አቅጣጫ ደግሞ በተቃዋሚዎች መካከልም በአንድ ጠንካራ አሰባሳቢ የፖለቲካ ጥላ ስር ሆኖ መወዳደር አለመቻል የሚለው ሌላኛው ለገዢው ፓርቲ የምርጫ አሸናፊ ተደርጎ እንዲቆጠር የሚያደርገው መሆኑን የሚያመለክቱ የዓለም አቀፍ ሚዲያ ዘገባዎች በተደጋጋሚ እየታዩም ነው። የዓለም አቀፍ ሚዲያዎች በዘገባዎቻቸው lack of a unified front ወይም fragmented oppositions በማለት ሲገልጹትም ተሰምተዋል። ጠንካራ አንድ የሆነ የተቃዋሚዎች ስብስብ አለመኖር ወይም የተበታተኑ ተቃዋሚዎች እንደማለት ነው። በዚህ ጉዳይ ይህ ለምን ሆነ በሚለው ዙሪያ በተቃውሞ ወይም በተፎካካሪነት ፖለቲካ ውስጥ ያሉት ፖለቲከኞች ምላሻቸውን ቢሰጡበት የተሻለ ነው ተብሎ ይታሰባል። ከዚህ ውጭ የተመቻቸ የምርጫ መደላድል አለመኖር ወይም lack of conducive political landscape የሚለውን በተመለከተ ደግሞ የምርጫን ሁኔታ ለሌሎችም በሚመች መልኩ ፍትሃዊ በሆነ ሁኔታ አመቻችቶ የማዘጋጀት ኃላፊነቱ የሚወድቀው መንግስታዊ ስልጣኑን በያዘው ገዢው ፓርቲ ላይ በመሆኑ ወሳኙ ምላሽ የሚጠበቀውም ከዚሁ አካል ነው። ከዚህ ባለፈ ግን መራጩን እንደዚሁም አጠቃላይ ሀገሪቱን የሚመለከተው ወሳኙ ነጥብ በኢትዮጵያ የቀጠሉት በትጥቅ የታገዙ ግጭቶችና ሌሎች ያረገዙ የጦርነት አዝማሚያዎች ናቸው። በአማራና ኦሮሚያ ክልል የቀጠሉት የትጥቅ ግጭቶች እንደዚሁም በትግራይ አንድ ቀን ሊፈነዳ ይችላል በሚል ስጋት ውስጥ እየታየ ያለው ሌላ ዙር ጦርነት የእነዚህኑ ሚዲያዎች የትኩረት አቅጣጫ የሳበ ሆኖ ታይቷል። መገናኛ ብዙሃኑ በምርጫ ዘገባዎቻቸው ሽፋን ላይ የኢትዮጵያ አጠቃላይ ፖለቲካ ሁኔታን ሲቃኙ የኢትዮጵያን የጦርነት ታሪክ፣ አሁን ያሉትን ግጭቶች እና ወደፊት ሊከተል የሚችለውን የትግራይንና ቀጠናዊ የጦርነት ስጋትንም ጭምር አካተው የአዝማሚያ ትንታኔዎቻቸውን ሲሰጡበት ታይተዋል። Ethiopia is a sometimes confusing tapestry of ethnicities and languages with an unfortunate history of armed conflict. የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን አቶ ጌታቸው ረዳንና ሌሎች ኢትዮጵያውያን ሐሳብ ሰጪዎችን በማካተት አንድ ኢትዮጵያ ላይ ትኩረቱን ያደረገ የፖድካስት ፕሮግራምን የሰራው ዘ ኒውስ ሜከርስ ሚዲያ በኢትዮጵያ ምርጫ ዙሪያ ለሰራው ለዚሁ ፕሮግራም የሰጠው ርዕስ ምርጫ በጦርነት ጥላ ስር ወይም ኢሌክሽን ኢን ዘ ሻዶው ኦፍ ዋር የሚለው ነው ታይቷል። የቱርክ የእንግሊዝኛ ቋንቋ ስርጭት ማለትም የቲአርቲ ወርልድ አካል የሆነና ቃለ ምልልሶችን በማድረግ ላይ ትኩረቱን ያደረገ ፖድካስት ነው። እንደ ኢትዮጵያ ክፍፍል ባለበት ሀገር በምርጫ ከ80 እስከ 90 በመቶ ድምጽን ማግኘት በምርጫው ፍትሃዊነት ላይ የሚያሳድረው ምክንያት የሆኑ ጥርጣሬዎች አሉ። እናም ከዚህ አንጻር እርሶ ይህ ምርጫ ፍትሃዊ ነበር ብለው ያስባሉ የሚል ጥያቄ በኒውስ ሜከር በኩል ለአቶ ጌታቸው ረዳ ቀርቦላቸው ነበር። In a country that's as divided as Ethiopia, there will logically be doubts as to the fairness
of that very election. So can you say now that this election has been fair? አቶ ጌታቸው በዚህ አቅጣጫ ያለውን ጥያቄ በተመለከተ በሁለት መልኩ ለይተው ምላሽ ለመስጠት የሞከሩበት ሁኔታ ታይቷል። አንደኛው የኢትዮጵያን የምርጫ ስርዓት ከህገ መንግስቱ አንጻር በማየት ሲሆን፣ በሌላ አቅጣጫ ደግሞ ተቃዋሚ የፖለቲካ ፓርቲዎች ያሉበት ሁኔታ ስልጣን ላይ ያለ ፓርቲ ምርጫን ለማሸነፍ የሚያስችሉ የተመቻቹ አቅሞች እንዲኖሩት ያደርጋል በማለት ነው። አቶ ጌታቸው በሰጡት ምላሽም በእርግጥ እስካሁን ባለው ሁኔታ ይህንን ምርጫ ማን በምን ያህል ፐርሰንት እንዳሸነፈ የሰማሁት ነገር የለም። በዚህ ሀገር ፖለቲካ ውስጥ ላለፉት 20 እና ከዚያ በላይ እንዳለ አንድ ፖለቲከኛ እኔ የነበርኩበት የቀድሞ ገዢ ፓርቲ 90 እና ከዚያ በላይ የሚያሸንፍበት ምርጫዎች ነበሩ። ለዚህ የሚሰጡ ምክንያቶችና ማብራሪያዎችም ነበሩ። እኔ 90% ምርጫ አሸነፈን በሚለው ጉዳይ የምኮራበት አይደለም ያሉት አቶ ጌታቸው ከህገ መንግስቱ የሚመነጨው የምርጫ ስርዓት ተፎካካሪዎች ድምጽ ቢያገኙም የምክር ቤት መቀመጫ እንዲያገኙ የሚያደርጋቸው ሁኔታ የማይኖርበት አካሄድ አለ። ይሄ ደግሞ በምዕራቡ ዓለም የምርጫ ስርዓት ውስጥ ሳይቀር ያለ ነው ሲሉም ተደምጠዋል። ከተቃዋሚ የምርጫ ፓርቲዎች ጋር በተያያዘም ባለው ጊዜያዊ ሁኔታ ላይ ተመሰረቱ የወቅቱ ፓርቲዎች እንጂ ዘለቄታዊነት የሌላቸው የተጠናከሩ ፓርቲዎች አይደሉም በማለት አቶ ጌታቸው ለገዢው ፓርቲ በከፍተኛ ደረጃ የምርጫ ማሸነፍ ዕድል መደላድልን እንደሚፈጥሩም ሲናገሩ ተደምጠዋል። እንዲያም ሆኖ እኔ በበኩሌ 80% 90% ምርጫን አሸነፍን የሚለውን ጉዳይ የምኮራበት ጉዳይ አይደለም ሲሉ አቶ ጌታቸው በዚሁ ቃለ ምልልሳቸው ተናግረዋል። I am not particularly proud of people winning 90% of the votes. በምርጫው ላይ አልተሳተፍኩም አልመረጥኩም ያሉት አቶ ጌታቸው ለዚህም የሰጡት ምክንያት የኔ ምርጫ ክልል የሆነው የትግራይ ክልልን በተቆጣጠረው ህወሓት እጅ በመሆኑም ነው ሲሉም በዚሁ ቃለ ምልልሳቸው ላይ ተናግረዋል። ምርጫውንና የቀጠሉትን በጦር መሳሪያ የቀጠሉ ግጭቶችን በተመለከተ ታጣቂዎች ሰዎች እንዳይመርጡ መከልከላቸውንና ቦምብን ሳይቀር መወርወራቸውን በተመለከተ ፈጽሞ አግባብነት ያለው ተግባር ነው ብለው እንደማያምኑም አቶ ጌታቸው በዚሁ ቃለ ምልልሳቸው ሲናገሩም ተደምጠዋል። በአማራና ትግራይ ክልሎች የተወሰኑ አካባቢዎች ምርጫዎች ያልተካሄዱባቸው ሁኔታዎች አሉ። የትግራይ ግን ከዚህ የተለየ ነው። በትግራይ ምርጫ ያልተካሄደው ሙሉ በሙሉ ነው። ይህ ሊሆን የቻለው ደግሞ በመፈንቅለ መንግስት ክልሉን የተቆጣጠረው የኔ ቀድሞ ፓርቲ ህወሓት ባለመፍቀዱ ነው ሲሉም አቶ ጌታቸው ተናግረዋል። በዚህ ዙሪያ ይህን ካልናችሁ ለአለቃም አለቃ አለው ለጌታም ጌታ አለው የሚል አዲስ ክስተት መፈጠሩን በተመለከተም አንድ ወሳኝ ዕለታዊ መረጃን እናጋራችሁ። ከኢራንና ሊባኖስ ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከፍ ዝቅ ማድረጋቸው ኔታንያሁ አቤት ወዴት እንዲሉ አድርጓቸዋል። ትራምፕ ክፉኛ ተናደው በስልክ በመደወል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስድብ ማጥረግረጋቸው ኔታንያሁ 24 ሰዓት ባልሞላ ጊዜ ውስጥ በሊባኖስ ላይ እየሰነዘሩት ያለውን መጠነ ሰፊ ጥቃት በቅጽበት ቀጥ እንዲያደርጉ አድርጓቸዋል። ኔታንያሁ በዋሽንግተን ልዑካቸው አማካይነት ለትራምፕ ቀጭን ትዕዛዝ አቤት ወዴት ብለው ከሊባኖስ ጋር የተኩስ አቁም ስምምነት ላይ እንዲደርሱ አድርጓቸዋል። የዚህ ሁሉ መነሻ ኢራን ናት። ሊባኖስ ላይ የመሸገው ሄዝቦላህ ኢራን በአሜሪካና እስራኤል ተጠቃች ብሎ ወደ ጦርነቱ ገባ። በመሃል ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደረሱ። ሆኖም እስራኤል የሄዝቦላህን አከርካሪ ሰብራለሁ በማለትም በሊባኖስ ላይ መጠነ ሰፊ ጥቃቷን ቀጠለች። በዚህ መሃል ትራምፕ ኢራንን በማግባባት ወደ ድርድር ለማምጣት ጥረቶችን እያደረጉም ነበር። ኢራንም በዚሁ ድርድር ወጣ ገባ እያለች በቀጠለችበት ሁኔታ መሃል ላይ ኢራን በቃ ከድርድሩ ለወጣ ነው አለች። ምን ነው የሚለውም ጥያቄ ሲቀርብ እስራኤል ሊባኖስን መደብደብ እስካላቆመች ድረስ በድርድሩ መቀጠሉ ትርጉም የለውም ስትልም እቅጩን ተናገረች። የኢራን ከድርድሩ መውጣት ብዙ ጣጣን የሚያስከትል መሆኑን የተረዱት ትራምፕ ኔታንያሁን ለማግባባት ቢሞክሩም አልሆነ። በዚህ መሃልም በንዴት የጦፉት ትራምፕ በስልክ ደውሎ ኔታንያሁን ሙልጭ አድርገው በስድብ አጥረገረጓቸው። በአክሲዮስ ሚዲያ ዘገባ መሰረትም ትራምፕ ኔታንያሁን በቀጥታ ክሬዚ ሲሉም ነበር ያጥረገረጓቸው። A phone conversation between President Trump and Israeli Prime Minister Benjamin Netanyahu. In that call, Trump called his Israeli counterpart effing crazy. That's a direct quote. ትራምፕ ከስድቡን ባለፈም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በአስቸኳይ ከሊባኖስ ጋር የተኩስ አቁም ስምምነት እንዲፈራረሙም ቀጭን ትዕዛዝን አስተላለፉላቸው። ኔታንያሁ እሺ ብለው በመታዘዝ ከሊባኖስ ጋር የተኩስ አቁም ስምምነትን ለመፈራረም ሰዓታት አልፈጁባቸውም። እዚያ ዋሽንግተን በሚገኘው የእስራኤል ኤምባሲ አማካይነት ስምምነት ላይ ተደርሷል። As a result of US-led negotiations, Israel and Lebanon agreed to the implementation of a ceasefire. The ceasefire is contingent on a complete cessation of Hezbollah fire and the evacuation of all Hezbollah operatives from the South Litani sector. በዚሁ መሰረትም ለ3 ጊዜያት ያህል የተደረጉት ጥረቶች የፕሬዝዳንት ትራምፕ የቁጣ ስልክን ተከትሎ በሰዓታት ልዩነት ውስጥ በትላንትናው ዕለት ዋሽንግተን ላይ ተፈርመዋል።
እስራኤል ከጋዛ እስከ ሊባኖስ በምታካሄዳቸው ጦርነቶች ማንንም አልሰማም በሚለው አቋማቸው የሚታወቁት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ ፈጣን የታዛዥነት እርምጃቸውም ለካ ላለቃም አለቃ ለጌታም ጌታ አለው የሚለው አባባል እንዲተረትባቸው አድርጓል። ያም ሆኖ ግን ሄዝቦላ የዚህ የዋሽንግተኑ ድርድርና ስምምነት አካል አለመሆኑ ስምምነቱ እንዳይቀጥል ያደርገዋል የሚሉ ስጋቶችም አሉ። ሄዝቦላ ከሊባኖስ መንግስት ውጭ ያለና የሊባኖስ መንግስት ሊቆጣጠረው የማይችል ግዙፍ የታጠቀ ኃይል ሲሆን ለዓመታት በኢራን ሲታገዝ የነበረ ታጣቂ ኃይል ነው። እናም የሊባኖስ መንግስት የራሷን የሊባኖስን ግዛት በመጠቀም ሚሳኤሎችን፣ ሮኬቶችንና ድሮኖችን ወደ እስራኤል የሚያስወነጭፈውን ሄዝቦላህን እንዴት መቆጣጠር ወይም የስምምነቱ አካል ማድረግ ይቻላል የሚለው ጉዳይ አሁንም ከባዱ ያልተመለሰ ጥያቄ ሆኖ እንደቀጠለ ነው። እና ምንም ያህል ትራምፕ ኔታንያሁን ቢቆጡ ሄዝቦላህ የሊባኖስን ግዛት ተገና አድርጎ እስከተኮሰ ድረስ መፍትሄው ምን ይሆናል የሚለው ጉዳይ አሁንም መልስ የሚያሻው ወሳኝ ጉዳይ ሆኖ እንደቀጠለ ነው። ኢራንም ወጥራ በመያዟ ትራምፕን እያንቀጠቀጠች ትገኛለች። ኢራን ድርድር በሚባለው ጉዳይ ፈታ ዘና ብላ እንደቀጠለች ትገኛለች። ከሆርሙዝ መዘጋት ጋር በተያያዘ በአሜሪካና በዓለም አቀፉ የነዳጅ ዋጋ ጭማሪ ፈተና ውስጥ የገቡት ትራምፕ ኢራንን አግባብቶ ወደ አንድ የስምምነት ምዕራፍ ለማምጣት ያደረጓቸው ብርቱ ጥረቶች ዛሬም ድረስ ሊሰምሩ አልቻሉም።